እንኳን ለጻድቁ አባታችን ለአባ ዮሐንስ ሐጺር ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የጻድቁ አባታችን የአባ ዮሐንስ ሐጺርን ታሪካቸውን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘውትርም ለዘላለም አሜን። በ18 ዓመት ዕድሜው የመነኮሰ ትዕግሥቱ እጅግ የበዛ እንዲሁም የመታዘዝ ጸጋ የተሰጠው ቅዱስ ዮሐንስ ሐጺር የዕረፍቱ መታሰቢያ ጥቅምት 20 ነው። ሊቃውንተ ቤተ ክርስቲያን እንደሚገልጹልን ይህ ጻድቅ ከቅዱሳን አባቶች መካከል በቁመት እንደ እርሱ አጭር ስላልነበረ ቅዱስ ዮሐንስ ሐጺር ወይንም አጭሩ አባ ዮሐንስ ተብሏል። የእርሱን ቁመትና የቅድስና ሕይወቱን ሲያነጻጽሩ ቁመቱ እጅግ ያጠረ ጽድቁ ግን ከሰማይ የደረሰ ቅዱስ ዮሐንስ ሰላም ሰላም እንለዋለን በማለት ተናግረዋልና። የቅዱስ ዮሐንስ ሐጺር የትውልድ ሀገሩ ግብጽ ሲሆን የተወለደው ደግሞ በ4ኛው መቶ ክፍለ ዘመን ከክርስቲያናዊ ቤተሰብ ነው። ወላጆቹ ድሆች ቢሆኑም በጎ ሰዎች ነበሩ። ይህን ቅዱስ አባትም የቤተ ክርስቲያንን ትምህርት አስተምረው አሳድገውታል። ቅዱሱም 18 ዓመት ሲሆነው የአምላካችን እግዚአብሔር ቸርነት አነሳስቶት ይመነኩስ ዘንድ ወደ አስቄጥስ ገዳም ሄደ። ታላቁ አባ ባይሞይ ወጣቱነትን አይቶ የገዳም ኑሮው ጭንቅ ነውና ለአንተ አይሆንህም በማለት ቢከለክለውም ቅዱስ ዮሐንስ ሐጺር ግን እንዲቀበለው ለመነው። ከዚያም የእግዚአብሔር መልአክ ለአባ ባይሞይ ተገልጾ ምርጥ ዕቃ ይሆናልና ተቀበለው አላቸው። ከዚያም በልብሰ ምንኩስናው ላይ ለ3 ቀናት ጸለየበት። ያን ጊዜ መልአኩ ተገልጦ በልብሱ ላይ በመስቀል ምልክት አማተበበት። ከዚያም አባ ባይሞይ ለአባ ዮሐንስ ሐጺር አለበሰውና ተጋድሎውን ጀመረ። ቅዱስ ዮሐንስ ሐጺር በወቅቱ ከነበሩ ቅዱሳን በቁመቱ ባሻገር በትሕትናው በትዕግሥቱና በመታዘዙ ይታወቅ ነበር። ትዕግሥቱን ለመፈተን አባ ባይሞይ ይጠራውና ያለምንም ምክንያት ደብድቦ ያባረረው ነበር። እርሱ ግን ምን አጠፋው እንኳን በማለት ሳይጠይቅ አባቴ ሆይ ማረኝ እያለ ከእግሩ ስር ይወድቅ እንደነበር ገድሉ ይመሰክራል። ብዙ ጊዜ በተመሳሳይ ሲደበድበው እርሱም ተደብድቦ ይቅርታን ሲጠይቅ ኖረ። አባ ባይሞይ ይህንን ሁሉ የሚያደርገው ጠልቶ ወይስ ክፉ ሆኖ አልነበረም። ሆኖም ግን ሰው የሌላኛውን ግፍ መቻል ካልቻለ ሰይጣንን ድል መንሳት እንደማይችል ስለሚያምንበት ነበር። በዚህ ሁኔታ ሲኖር አንድ ቀን አባ ባይሞይ እንደ ልማዱ ሊገርፈው ሲሄድ 7ቱ ሊቃነ መላእክት ከበውት በመመልከቱ ደንግጦ ተመልሷል። ከዕለታት በአንድ ቀንም ቅዱስ ዮሐንስ ወደ መምህሩ ቀርቦ አባቴ ጅብ ካገኘው ምን ላድርግ በማለት ጠየቀው። አባ ባይሞይ ሊፈትነው በማሰብ ይዘህልኝ አለው። ትእዛዙ ነውና ቅዱሱ ወደ በረሃ ወርዶ ጅብ አምልምዶ ይዞለትም መጥቷል። ቅዱስ ዮሐንስ ሐጺር የመታዘዝ ጸጋ በእጅጉ የተሰጠው እንደሆነ በአባ ባይሞይ ዘንድ የተመሰከረለት ነው። ስለዚህ ነገር አውቆ በድጋሚ ሊፈትነው ደረቅ እንጨት ለቅዱስ ዮሐንስ ሰጠው። ከሰጠውም በኋላ ይህን እንጨት
ተተክለውና እስከሚያፈራ ድረስ ውሃን አጠጣው በማለት አዘዘው። ቅዱሱም በመታዘዝ ወስዶ ተከተለው። 12 ምዕራፍ ወደሚርቀው የውሃው ጉድጓድ እየተመላለሰም በየቀኑ 2 ጊዜ ያጠጣው ጀመረ። ከ3 ዓመትም በኋላ ያ እንጨት አቆጥቁጦ በቀለ፣ አበበ፣ አፈራ። ቅዱሱም ካፈራው በኩረ ሎሚ ወስዶ ለመምህሩ አባቴን ካብላ ብሎ ሰጠው። አባ ባይሞይ ግን ማመን ተስኖት እጅግ አደነቀ፣ አለቀሰም። ወዲያውኑም ያን ፍሬ ታቅፎ ወስዶ ለገዳሙ መነኮሳትና ለቅዱሳን አረጋውያን የመታዘዙንና የትሑትነቱን ፍሬ እነሆ ብሉ በረከትንም አግኙ፣ ይህ የዛፍ ሳይሆን የመታዘዝ ፍሬ ነው ብሎ ሰጥቷቸዋል። እነርሱም እግዚአብሔርን አመስግነዋልና። ሊቀ ጳጳሱ አባ ቴዎፍሎስም የቅዱስ ዮሐንስ ሐጺርን ብቃት አውቆ የገዳሙ አበምኔት አድርጎ ሊሾመው እጁን በላዩ ሲጭን ይገባዋል የሚል ድምፅ ከሰማይ ተሰምቷል። በሌላ ቀን ደግሞ አንድ መነኮስ ሊጎበኘው ወደ ባቱ በመጣ ጊዜ የእግዚአብሔር መልአክ ክንፎቻቸውን ወደ ቅዱስ ዮሐንስ ሐጺር ላይ ሲያርገበግቡ ተመልክቶ በመደነቅ አምላክን አመስግኗል። ቅዱስ ዮሐንስ ሐጺርም በቅድስና ሕይወት ሲኖር በአንድ ወቅት መምህሩ ታመመና ለ12 ዓመታት አስታመመው። አባ ባይሞይም የእረፍት ጊዜው ሲደርስ መነኮሳቱን ሰብስቦ የቅዱስ ዮሐንስን እጅ ካስጨበጣቸው በኋላ ይህ የያዛችሁት እጅ የሰው ሳይሆን የመልአክ እጅ ነው ብሏቸዋል። ከዚያም አረፈ። ከአባ ባይሞይ እረፍት በኋላ ቅዱስ ዮሐንስ ሐጺር ለብዙ ዘመናት በተጋድሎ ኑሯል። እንዲሁም የገዳሙ አበምኔት ሆኖ አገልግሏል። በዚህም ጊዜ መላእክት ስለ ንጽሕናውና ስለ ቅድስናው ደስ በመሰኘት አብረውት ይውሉ ነበር። ሲተኛም ተራ በተራ ክንፋቸውን አልብሰውት ያድራሉ። ምጽዋትን በጣም ይወድ ስለነበር ሰፌድ እየሰፋ በመሸጥ ገንዘቡን ለነዳያን ይመጸውት ነበር። አንድ ቀንም እንደ ልማዱ ወደ ገበያ በወጣ ጊዜ ተመስጦ መጣበት። ሰማያት ተከፍተው ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል በግርማ በጌታ ፊት ቆመው ተመለከተ። እርሱም እጹብ እጹብ እያለ ሲያደንቅ አንድ ገዥ መጥቶ ባለ እንቅቡ ዋጋው ስንት ነው ሲል ጠየቀው። አባ ዮሐንስ ሐጺርም ከሚካኤልና ከገብርኤል ማን ይበልጣል ማለት ጠይቆታል። ገዢውም ደንግጦ እብድ መነኩሴ ብሎት ጥሎት ሄዷል። በአንድ ወቅት ቅዱስ ዮሐንስ ሐጺር ወደ ባቢሎን የአሁኗ ኢራቅ ተጉዞ ነበር። ከዚያም እንደተመለሰ በበርበሮች ምክንያት ከአስቄጥስ ወደ ቁልዝም ተሰዷል። በዚያም በአባ እንጦንስ በዓት ውስጥ ለ400 ዓመታት ቆይቷል። ቅዱሱ የእረፍቱ ጊዜ በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አባ እንጦንስን፣ አባ መቃርስን፣ አባ ጳግሚስንና አባ ባይሞይን ወደ እርሱ ላካቸው። እነርሱም አረጋግተውትና ባርከውት ተመለሱ። በእረፍቱ ቀንም ሰራዊተ መላእክትና የቅዱሳን ማኅበር ወደ እርሱ ሲመጡ ባያቸው ጊዜ ደስ ብሎት ጥቅምት 20 በጌታ እጅ ነፍሱን ሰጠ። መላእክትም እየዘመሩ በታላቅ ክብር ነፍሱን አሳርገውታል። የቅዱሱ አባታችን ምልጃው፣ ጸሎቱ እንዲሁም በረከቱ ከእኛ ከሁላችን ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 20 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም
ሐምሌ 20 በዚች ቀን ታላቅና ክቡር የሆነ የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት ሞተ። የዚህ ቅዱስ አባት ስሙ ዮሐንስ ይባላል። እርሱም ከላይኛው ግብፅ ሰጥብ ከምትባል መንደር ነው። ወደ አንጾኪያ ከተማም ከሰራዊቱ ጋር ወሰዱትና በዚያ ኖረ። ከዚያች ከተማ መኳንንቶችም የአንዱን ልጅ አገባ። እሷም ጣዖትን ታመልክ ነበር። ባሏ ዮሐንስ የሚያመልከውን ግን አታውቅም ነበር። ከዚህ በኋላ የቅዱስ ቴዎድሮስን በወለዱ ጊዜ እናቱ ወደ ጣዖት አቅርባ አምልኮቷን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህም ተቆጥታ ባሏ ዮሐንስን አባረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ቀረ። አባቱ ዮሐንስም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር አምላክ ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስም ባደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብሩህ አደረገለት። ስሙ አውላኪስ ወደሚባል ኤጲስቆጶስ ሂዶ የክርስትናን ጥምቀት ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህ በኋላ ስለ አባቱ በሕይወት እንዳለ ወይንም እንደሌለ ጠየቀ። ከአገልጋዮቹም አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾመው። የፋርስ ሰዎችንም ሊወጋቸው በወጣ ጊዜ ይህ ቅዱስ ቴዎድሮስ በረታ። የፋርስ ንጉሥም ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊ ቴዎድሮስ ነበር። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራቶች በኋላ የፋርስና የበርበር ሰዎች በሮማውያን ላይ ተነሱ፣ ብዙ ከተሞችንም አጠፉ። ዲዮቅልጥያኖስም በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እናድርግ? ሰራዊትህን ሁሉ የጦር መሳሪያንም ሁሉ ይዘ ወደ ሰልፉ ጣለው። ቅዱስ ቴዎድሮስም ይህን ብሎ መለሰለት፣ አንተ የጦር መሳሪያህን ወስደ ለአሽከሮች ስጣቸው። እኔ ክብር ይግባውና በፈጣሪ ኢየሱስ ክርስቶስ እርዳታ እተማመናለሁና የጦር መሳሪያ አልሻም። እኔም ብቻዬን ወደ ጦርነት እሄዳለሁ። እንደዚሁም ከወታደሮችም አንድ እንኳን ከኔ ጋር አልወስድም። በእጄ ውስጥ ያለ ይህ ጦር የተቀመጥኩበትን ፈረስ ይበቃኛል። ከኔ ጋር የሚወጣ ፈጣሪ እርሱ ይረዳኛልና። ንጉሡም እነሆ ጠላቶቻችን ወደ እኛ ቀርበዋልና የወደድከውን አድርጋለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ። ንጉሡም የበርበርን ሰዎች ተወጋቸው ዘንድ ምን ኃይል አለ? እነርሱ ብዙ ወገኖች ናቸውና አለው። ቅዱሱም ለንጉሡ እንዲህ ብሎ መለሰለት፣ አንተ ከሰራዊት ጋር በዚህ ቁም፣ እኔም ወደ እነርሱ ብቻዬን እሄዳለሁ። በእነርሱም ላይ የሚደርሰውን ታያለ። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና። ከእነርሱም አንዱስ እንኳ ወደ ቤት አይመለስም። ንጉሡም አደነቀ፣ ከእርሱም ጋር ያሉት አደነቁ። ከዚህ በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄደ። ንጉሡም ከእርሱ ሩቅ በሆነ ቦታ ተወው። ወደ በርበር ሰዎችም ደርሶ ትዋጋላችሁን? ወይንስ በሰላም ወደ አገራችሁ ትመለሳላችሁ? አላቸው። እነርሱም ከአንተ በቀር ለሰልፍ የመጣ አናይምና ከማን ጋር እንዋጋለን? አሉት። እርሱም ማንም ከኔ ጋር እንዲመጣ አልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋችኋለሁ አላቸው። ምናልባት ውሻ ልታባረር መጥተህ ይሆናል። ከፈቀድህ ግን ወደ አንተ ይመጣ ዘንድ ከእኛ ውስጥ አንዱን ምረጥና ሁለታችሁ ተጋጠሙ አሉት። ያን ጊዜ ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ ምስራቅ መልሶ እንዲህ እያለ ጸለየ።
ጣዖትን እስካጠፋቸውና የባቢሎንን ከተማ ዘንዶ እስከ ገደለው ድረስ ነቢዩ ዳንኤልን ያጸናኸው ጌታዬ አምላኬ ሆይ እንዲሁም ዛሬ ከእኔ ጋር ሁን፣ በረድኤትህም አጽናኝ። አብ ወልድ መንፈስ ቅዱስ ሆይ ምስጋና ይገባችኋል፣ ለዘላለም አሜን አለ። ጸሎቱንም በፈጸመ ጊዜ ጦሩን አንስቶ በላዩ በትምህርተ መስቀል ምልክት አማተበ። በፈረሱ ላይም ተቀምጦ በበርበር ሰዎች ላይ እንዲህ እያለ ጮኸ፣ እንዋጋ ዘንድ ወደ እኔ ኑ፣ ክብር ይግባውና ለእግዚአብሔር ለኢየሱስ ክርስቶስ እኔ ባሪያው ነኝ። እንዲህም እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው። ከእነርሱም ፈረሰኛንም ሆነ እግረኛም ምንም አላስቀረም። የመኳንንቶቻቸውንም ቸብቸቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀበለው፣ ሰራዊቱም ሁሉ ሰገዱለት። የአንጾኪያም ሰዎች እንደዚሁ ሁሉንም መጥተው የበርበርን አገር ማረኩ። አውኪስጦስ በሚባል አገርም ሰዎች የሚያመልኩት ታላቅ ዘንዶ ነበረ። ይበላቸውም ዘንድ በየዕለቱ ሁለት ሰዎችን ይሰጡት ነበር። 2 ልጆችም ያላት አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስደው ለዘንዶ አቀረቧቸው። በዚያን ጊዜ ቅዱስ ቴዎድሮስ ወደዚያች ሀገር ደረሰ። ያች መበለትም በፊቱ ቆመች። ልጆቿን ወስደው እንዲበላቸው ለዘንዶው እንዳቀረቧቸው በእርሷ ላይ የሆነውን ሁሉ አልቅሳ ነገረችው። ክርስቲያን እንደሆነችም ባወቀ ጊዜ በልቡ ይህች ሴት በድለዋታል፣ እግዚአብሔር ይበቀልላታል አለ። ወዲያውኑም ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚህም በኋላ ወደ ዘንዶ ቀረበ። የከተማውም ሰዎች ሁሉ ወደ እርሱ ይመለከቱ ነበር። በጦሩም ወግቶ ያንን ዘንዶ ገደለው። እርዝመቱ 24 ክንድ የሆነ የመበልቷን ልጆች አዳናቸው። ከዚህ በኋላ አባቱን ይገድለው ዘንድ ወደ ላይኛው ግብፅ ሄደ። አባቱንም አገኘው። አባቱም ልጁ እንደሆነ በምልክት አወቀው። ቅዱሱም አባቱ እስካረፈ ድረስ በዚያ ኖረ። ከዚህ በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሥ ዲዮቅልጥያኖስንም ክብር ይግባውና ክርስቶስን እንደ ካደና ንጉሥን እንዳመለከ ክርስቲያኖችን ሲያሰቃይ ያገኘው። ከዚህ አስቀድሞ የከተማው ሰዎች የሚያመልኩትን ዘንዶ እንደገደለው የአውኪስጦስ ሀገር ሰዎች ወደ ንጉሥ ከሰውት ነበርና፣ ስለዚህ ንጉሡ ልኮ አስቀረበው። ቅዱስ ቴዎድሮስም ወደ ንጉሡ በቀረበ ጊዜ ንጉሡን እንዲህ ብሎ ዘለፈው። አንተ የክፉ ሥራ ሁሉ መገኘ ይሆንክ፣ ሰማይንና ምድርን የፈጠረ የክብር ባለቤትን ትተህ የረከሱ ጣዖታትን ያመለክ የኀጢአት ልጅ ሆይ ወዮልህ! እግዚአብሔርን ፈጥኖ መንግሥትህን ያጠፋል። በዚያንም ጊዜ ንጉሡ ተቆጥቶ ከመሬት ላይ ጥለው ይገርፉት ዘንድ ወታደሮቹን አዘዛቸው። ይህንንም አደረጉበት። ደሙም እንደ ውሃ ፈሰሰ። እጆቹንና እግሮቹን ከግንድ ላይ ቸነከሩ። በሥቃይም ውስጥ ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ፣ እንዲህም አለው፣ ጽና፣ እነሆ የገድልህ ፍጻሜ ቀርቧል። ሥጋህ በውስጥ በሚኖርበት ቦታ ድንቆችና ታምራቶች ይገለጣሉ። እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠህ። መታሰቢያህን ለሚያደርግ ሁሉ ወይም በስምህ የተራበ ለሚያጠግብ፣ የተጠማውን ለሚያጠጣ ወይም ለቤተ ክርስቲያንህ መባ መጻሕፍትን ለሚሰጥ እኔ ኀጢአቱን ሁሉ እደመስስለታለሁ። ገድልህንም የሚጽፈውን ወይንም የሚያነበውን የሚሰማውን ወይንም የሚገዛውን እኔ ስሙን በሕይወት መጽሐፍ እጽፋለሁ። ከዚህም በኋላ ብዙዎች ከንጉሡ ሰራዊትና ከሕዝቡ ተሰብስበው በንጉሡ ላይ እንዲህ ብለው ጮኹበት፣ አንተ ከሃዲ፣ እግዚአብሔር ያጥፋህ!
ከጠላቶቻችን ያዳነንን ኃይልና ጽናት የሆነውን የከበረ ቴዎድሮስን ታሰቃየዋለህን? ይህንንም ብለው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። ያን ጊዜ ንጉሡ ተቆጥቶ ሁሉንም አስገደላቸው። ሰማዕትም ሆኑ። የሰማዕትነትን አክሊል ተቀበሉ። ከዚህም በኋላ ንጉሡ አዘዘ። የብረት አልጋንም አምጥተው ቅዱሱን በላዩ አስተኙት። ከበታቹም እሳትን አነደዱ። ቅዱስ ቴዎድሮስም እንዲህ ብሎ ጸለየ። አቤቱ ፈጣሪ ሰለስቱ ደቂቅን ከእሳት ምድጃ እንዳዳንካቸው አድነኝ። ወዲያውኑም ያ እሳት ጠፋ፣ እንደ ንጋትም ጊዜ ቆርም ሆነ። ከሰማይም እንዲህ የሚል ቃል መጣ። ክብር ይግባውና ከጌታ ኢየሱስ ክርስቶስ ኃይል የተሰጠህ ጽና፣ በርታ። ያን ጊዜም ቅዱሱ ተነስቶ በንጉሡ ፊት ቆመ፣ እንዲህም አለው። ክብር ይግባውና ጌታ ኢየሱስ ክርስቶስ አድኖኛልና አንተ ከሃዲ ፈር አለው። የንጉሡም የጭፍራ አለቃ ይህን ባየ ጊዜ ክቡር ቴዎድሮስ ከሚያመልከው ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱንም ራሱን አስቆረጠውና በሰማዕትነት ሞተ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየቱን ከሰለቸ በኋላ ራሱን በሰይፍ እንዲቆርጡ ሥጋውንም እንዲያቃጥሉ አዘዘ። በጌታችንም ፈቃድ ከእናቱ ደጅ ወስደው ራሱን ቆረጡ። ከእርሱም ደም ወተትም ፈሰሰ። ታላቅ እሳትንም አንድደው ሥጋውን በውስጥ ጨመሩ። እሳቱም ከቶ አልነካውም። እናቱም ለወታደሮች ብዙ ወርቅ ሰጥታ ሥጋውን ወሰደች። በአማሩ ልብሶችም ገነዘችው። እስከ መከራው ፍጻሜም በቤቷ ውስጥ አኖረችው። ከዚህም በኋላ አብያተ ክርስቲያናት ተሰሩለት። ስብጥ በሚባል በአባቱ ሀገርም በተሰራች ገዳም ሥጋውን አኖሩ። ከሥጋውም ድንቆችና ታምራቶች ተደረጉ። ታላቅ ፈውስም ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የታቂጦስ የእስክንድርያው ሊቀ ጳጳሳት የጢሞቴዎስ የሙሴ የኢየሉጣ መታሰቢያቸው ነው። ዳግመኛም ከሕፃኑ ቂርቆስ ጋር በሰማዕትነት የሞቱ የ404 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን እመቤታችን ቅድስት ድንግል ማርያም ከተወለደች በኋላ በ80 ቀን ከርግብ ገላግልቶች ጋር ወደ ቤተ መቅደስ የገባችበት ነው። ልመናዋ በረከቷ ከእኛ ጋር ይሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጻድቁ አባታችን በአባ ዮሐንስ አጺር በዓል ዕለት የሐምሌ 20 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 19 ቁጥር 7 የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። ለእግዚአብሔር ወይ መይጣ ለነ ስምዖ ለእግዚአብሔር እሙን ዘያጠብብ
ኮነኔሁ ለእግዚአብሔር ወያስተፌስል በጻድቁ አባታችን በአባ ዮሐንስ ሐጺር በዓል ዕለት በሐምሌ 20 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 እስከ ቁጥር 19። ቃሉም እንዲህ ይላል። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁልጊዜ የኢየሱስን ሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን ሆነን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን። ስለዚህ ሞቱ በእኛ ሕይወቱ በእናንተ ይሠራል። ነገር ግን አመንሁ ስለዚህም ተናገርሁ ተብሎ እንደ ተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ጌታን ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋናን ያበዛ ዘንድ ስለ እናንተ ነውና። ስለዚህም አንታክትም። ነገር ግን የውጩ ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ይደረግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። በጻድቁ አባታችን በአባ ዮሐንስ ሐጺር በዓል ዕለት በሐምሌ 20 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ ቁጥር 20። ቃሉም እንዲህ ይላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳዮች እንደሚገባ ሆኖ መከራን ይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። በጻድቁ አባታችን በአባ ዮሐንስ ሐጺር በዓል ዕለት በሐምሌ 20 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 24 ቁጥር 17 እስከ ቁጥር 22። ቃሉም እንዲህ ይላል። ከብዙ ዓመታትም በኋላ ለሕዝብ የምጽዋትና መሥዋዕት አደርግ ዘንድ መጣው።
ይህንም ሳደርግ ሳለው ሕዝብ ሳይሰበሰብ ሁከትም ሳይሆን በመቅደስ ስነጻ አገኙኝ። ነገር ግን በእኔ ላይ ነገር ያላቸው እንደሆነ በፊትህ መጥተው ይከሱኝ ዘንድ የሚገባቸው ከእስያ የመጡ አንዳንድ አይሁድ አሉ። ወይም በመካከላቸው ቆሜ ዛሬ ስለ ሙታን መነሳት በፊታችሁ በእኔ ይፈርዱብኛል ብዬ ከጮኩ ከዚህ ከአንድ ነገር በቀር በሸንጎ ፊት ቆሜ ሳለው በእኔ አንድ አመፃ ያገኙ እንደሆነ እነዚህ ራሳቸው ይናገሩ። በጻድቁ አባታችን በአባ ዮሐንስ ሐጺር በዓል ዕለት በሐምሌ 20 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 6 ቁጥር 35 እስከ ቁጥር 48። ቃሉም እንዲህ ይላል። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። በእኔ የሚያምንም ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና። ከሰጠኝም ሁሉ አንድንስ እንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃዲ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃዲ ነው። እኔም በመጨረሻው ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስም መለስ አላቸውም፣ እርስ በርሳችሁ አታንጎራግሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። እኔም በመጨረሻው ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።